ቀላማጅ የሆነ ሰው ነው ሲቀላምድ የሆነ ከበስተጀርባው የሚገፋውና ከበስተጀርባው አራዶና ምንሽ ነው ላይክ $100 ለአንድ ትኬት ለሞቲቬሽናል አረ ይደብራል አላ በጣም ውድ ነው። እኛ የማዳም ቅመሞች አይደለም። እኛ ማዳም አታስተዳድረን። በእውነት በአምላኬ ፊት ምነግርሽ የሴት ሴት የሚቀያየር ሴት እንትን የሚል አይነት ሰው አልነበረም። ሴሰኛ አልነበረም አይደለም። አሁን ላይ ከወለድኩ ጊዜ በኋላ ሶሻል ሚዲያ ላይ ፎከስ ለማድረግ አስቤ ነበር። ትንሽ ሪሰርች ነገር አድርግ እና ኖርዝ አሜሪካ ያለውን አበሻ ግድ የለህም ብዙ አትመ እኔ ትልቅ ትምህርት ማስቀመጥ ፈልጋለሁ ነው ኦሬዲ ክስ መስርቻለሁ። ጉዳዩ ወግ ይዞታል። አሮና እንጂ አረኑ ሰላም ያገሬ ልጆች ኢትስ ዩ ቦይ ናቲ ዴት ናችሁ። ምንድነው ይሄኛው? ምንድነው ጋይስ ሪሊ ታሪካዊ ማርሽ ቀያሪው ትንቢተኛው ቻናላችን ይሄኛው ላይክ ይገባታል። በራሴ ነው ማለት የውነት ነገር ግን ዛሬ እንደተለመደው እናንተ ዘና ፍታ ቀናበራ የሚያደርጉ ቪዲዮዎችን ለእናንተ ይዤ መጥቻለሁ። አዶናይ አሜሪካ ሄዶ የሞቲቬሽናል ስፒች በውድ ዶላሮች ክፈሉ ማለት የግጭት ጠማቂ ሚዲያ ብለን የፈረጅነው ሚዲያ አሁን ለይቶለት ወደ ግጭት ማስፋፋት ላይ መቀጠሉ ኤንድ የኔቭሮኒካም ጉዳይ አለ። ይሄን ቪዲዮ ላይክ አድርገን ላይካችንን እናርመው ማለት ፈልጋለሁ። ወደ ቲክታክ ሻማር ሌላው እንድጋኮ መሄድ የኔ ጥፋት አይደለም። ምንም ይቅርታ የሚደረግለትን ነገር አይደለም ያደረግሽው። ከዚህ በኋላ ከአንቺ ጋር መቆየት ምንም አስፈላጊ አይደለም። በዛ ሰዓት እኮ አብረን አልነበርንም። በቃ ልቀቂኝ በእናትህ። ይቅርታ እያልኩ አይደል እንዴ? አንተ ደደብ ደነዝ ነከሽ። ሴት መሆንሽ ጠቀመሽ። ሲጀመር እኔ ምን አጉድዬብሽ ነው እሱ ጋር ሄድሽው? ሲጀመር ምን ሰጠኝ? ሴት የሚያከብር ብር የማይገዛው ሻማር አይ ላይክ ማይ ሂሮ ሻማር። አጨብጭበናል። ትችላለህ። ምንድን ነው የሚባለው ይሄ? አለመብላት የሆነ ስፖርት። እኔ ያንተ ልጅ ስፖርት እንደው ግርም በለው የሚለኝ እንደው እንዲህ ጣፊያ የሚወጣ የሚያጣመም ስፖርት ሰርተ ግን ወጥተህ የምትበላው ምግብ ይጠግንልሃል ወይስ ጂም ውስጥ እንደ ሱባኤ ተጀመረ? የምን ስፖርት ነው የምትሰራው? ሳምባ ማቀፊያ እንደቀን እንዲወጥቶ ሰው ወግቶ እንዳይገልብህ እሰጋለሁ። አረ ይቅርብህ ያለ መክሊትህ ባከክ አረሞት ቁምሬሳ። ስሜት ወዳለሁ በጣም የስሜት ጽሁፍ ወዳለሁ። ሳነብም ከአካልም ውጪ ለምሳቋ ለዛዋ እይታዋ ስሜት ነገር ደስ ይለኛል። ድርቅ ያለ ነገር አልወድም። ከተራራው ዛ ማዶ ሄዶ በሮ ምናምን ነገር ብዙ እንደ ፍላጎት ሻምቴጅ ግድ የሚል ነገር የለማ። ስትኖሪ የምትፈልጊውን ነው መኖር ያለብሽ። ሰው እኔ ስፔሲፊክሊ አካል ሲነካ ወንዱን ስታስቢው ደረቱ፣ አስተሳሰቡ፣ ስሜት በቃ ስሜት፣ እጆቹ፣ ጡንቻው፣ ደረቱ፣ ጡቶቿ ካላለ እኔ ይደብረኛል። ሰምሃው ይደብረኛል። እኔ ሴንስ ወይ የኔ ስሜት ወዳለሁ በጣም እኛ ራሱ እኛ ራሱ ስሜታዊ ሆነናል። ኤኒዌይ የስሜት ፖድካስት ሪሊ ከየት የመጣ ፖድካስት ነው ደግሞ? እቺ ልጅ የሆነ ጊዜ ነው ትዝ ይለኛል ሪያክት አድርገንባታል። ስጪው ነው ምናምን የሚል ግጥም ነው ሰጠሁት ነው ሳምቲንግ ላይክ ዳት ብቻ ስሜት ነው እሱ። አሮና እንጂ አረኑ
ወይኔ ምስኪን። አይ ሆፕ ጥሩ ጊፍት እንደሰጡ የዚህኛው ቀን ማታ አንገቱን ሰበሩት። አሮና እንጂ አረኑ ያሳዝን የሁሉ ደግነት ግን ላነቃቃችሁ ብለህ አሜሪካ መምጣት እንደ ስድብ ነው የምቆጥረው። እውነቴን ነው የምልህ፣ ከስድብ አይተናነስም። አሜሪካ ለሚኖር ሰው ከኢትዮጵያ አንድ ሰው መጥቶ ለአነቃቃቢ እካክ ነው የምለው። የራስን ህይወት ነው ኖ ዩ ዶንት ኖ ናቲንግ ኖ እንዴ ነው ከኢትዮጵያ መጣ አንተ እዚህ ለኔ ልትመጣ? ከካናዳ እኮ ነው የመጣው። ኢትዮጵያ ትራንዚት አለ። ከካናዳ እኮ ነው የመጣው። ጋየው እሱስ ሄልፕ ያደርገዋል ያንተን ሀሳብ። ከካናዳ ኢትዮጵያ ትራንዚት አድርጎ ነው ወደ አሜሪካ። ቦታው ለምን አስጨነቀህ ነው ነው እና እዚህ ቆም ብሎ ማሰቡ ጥሩ ነው። በዛችሁ በእርዳታው ስራ ላይ ከቆየ ለአንተ ይጠቅማል። ከዛ ወጥተህ ግን አነቃቃለው ቱር ብለህ በኋላ ሙድ ተይዞብህ እንዳትሄድ። ምክንያቱም ቻሌንጅ የሚያደርጉ ጥያቄዎች ሊመጡልህ ይችላሉ። ለምን አሜሪካ የሚኖር አይፈራም። ደገና ያስኪው ሰው ይጠይቃል። ተግባባን? ያንን ነው አዶናይ ማለት። አዶናይ እንዳትሸወድ። ሌላው በጣም አንተን ሰው ያከበረ ልንገርህ፣ ከልባ መጀመሪያ ማንም ቦታ አልሰጠም ነበር። ታስታውሳለህ? ኢትዮጵያ ስትገባ አበሻ ላለው አሽቃባጭ መሆኑን የምነግርህ ያንተን የቤተሰቦችን ሀብትና ንብረት ካየ በኋላ ነው አበሻ በጣም አንተ መውደድ የጀመረው። ራስናቸው አበሻ አሽቃባጭ አልዋሽ ነው የማልዋሽ ነገር አበሻ አዶናይን ያከበሩት ከዲቻ ቦይስ በኋላ ነው። ጓየው በጣም አድርጎ የእናትን ቤት ሲያይ የዛን ገብተህ የኔ እናቴ ቤት ብለህ ያሳየኸው ስታሳይ ቤቱን በጣም በቃ ሰው ግር ብሎ የመጣ የዛኔ ነው። ግር ብሎ የመጣ የዛኔ ነው ያልመጣው። የዛኔ ሳይሆን ነው ስራውን ማየት አለብኝ። አልመጣውም። የዛኔ ጨርሶ አልመጣው። አልዋሽማ፣ ምክንያቱም ረጋጭ ነበርኩ። አስተካክል ብዬ በደንብ አንዳንድ ቦታዎችን ነግሬያለሁ። ጎበዝነት ስማርትነት ሰምተሃል። ይሄን እንዴት ነው የምታዩት? የአዶናይ አሜሪካ መጥቶ ሞቲቬት የማድረግ እኔ ምንም ችግር አለው ብዬ አላስብም። አት ኤንድ ኦፍ ዘ ዴይ አዶናይ ያነቃቃኛል ብሎ ያሰበና አዶናይ ያነቃቃ ብሎ አሰበና ፕራይስ ካገናኛቸው እኔ ብዙ ችግር የለብኝም። አዶናይ ምንሽ ነው ላይክ $100 ለአንድ ትኬት ለሞቲቬሽናል። ኧረ ይደብራል። አላ በጣም ውድ ነው። ገባ ላይክ እንዴት ነው 100 ብር ከፍዬም ለ4 ሰዓት ሞቲቬሽን ባልሆንስ እኮ ነው። ገባ 100 ብር ባከነ ማለት $100 ከፍለ እንዴት እንደምታደርግ እኔ ልንገርህ። $20 ክፈልና መሬት ላይ ያስቀምጡ። መሬት በር መጨረሻው በር ላይ ያስቀምጡ። 20 ክፈልና እየተነቃቃ በመጣ ቁጥር እየጨመርክ ተጠጋ ወደፊት። ነቃ ነቃ ባልክ ቁጥር 50 እያደረግ ወደ ወንበር ያስቀምጡ። እንደዛ ሞክረው 100 ክፈል እና ላይክ በ100 ብር ላይክ እዚህ ሀገር ብዙ ሞቲቬሽናል ላይክ ተናጋሪዎች ማለት ነው አመተ እቤት ራሱ በ100 ብር ለ4 ሰዓት ከፈልካቸው እንትይዳሉ። እና 100 ብር አላ ሂሳቡ ላይ ግን አላ በ25 መሬት ላይ ይመቻል ወይ ነው ደላላ ስትሆን በ25 መሬት ላይ ይመቻል። አረ በእናትህ ሙዳት ያዘኝ እዚህ ጋር ወዲና ሞኝ ሰው አለ። እውነት ሰው አለ። አላመንከኝም? አረ ያላምንም ሰው አለ እንዴ? በእናትህ ሰው አለ። አትናገርም። እኛም ገርሞናል። ምን ትላለች ኮሜንቷ? ንክስ ማድረግ ነበር ማማዬ። ከንፈሬን፣ ጉንጬን፣ አንገቴን እሺ ሌላስ? አይ ኧረ እውነት ይሻላል። የአርባ ምንጭ አዞ ከዚህ ከጉንጫ አይደለም ከአንገትህ ይንከስህ። እሺ እንዲሁ በነካጅ ደግሞ ለሴቶች እህቶቻችን የሞዴስ ሪቪው ብሰራላቸው ለአንተም መልፋትን አይቶ ማይ ንክስ ማድረግ ነበር የንገቢ
ስትሮክ ሊይዘው ነው የሚመስለው። ሪል ጋንግስተር የሆነውን እንግዲህ ኬፓሶን ታውቁታላችሁ። በዚህ መቼም በእርግጠኝነት ከቄራ ጎፋ መብራት አንስተው ጨርቆስ መርካቶ ጎማ ተራ ጭርተራ በሙሉ እንግዲህ መቼም ይህን ፊት ማያውቀዋል አይመስለኝም። አዲስ አበባ ሙሉ ማለት ነው። አዲስ አበባ እንግዲህ በብዙ በእርግጥ እኔ እንኳን የማውቀው ድሪፍት ስታረግ መኪና ላይ ሞተር ምናምን ይዘህ በደንብ አድርጌ እንግዲህ በረጅም ዓመት አውቃለሁ። እና እንግዲህ በደንብ ዲቴይሉን ደግሞ ለማያውቁ ሰዎች ያው እዚህ አዲስ አበባ ልጅ ነህ ብዙ ሰው ያውቃል። እና ፈርስት ቲንግ ጋንግስተር ሽት በቃ ማለት የኖረው ያውቋል፣ ያሳለፈውን ህይወት ያው የኖረው ያውቋል። ያሳለፈም ሰው አያወራም። እና ምን መሰለህ ዋናው ነጥቤ ሶፊ የተረሱ ሰዎችን ሌላ ህይወት ላይ ሆነው ሰላማዊ ህይወታቸውን አምጥተው መስመር ይዘው ቤተሰብ ወልደው ልጆች ፈጥረው የሚኖሩ ሰዎችን ስም እየጠቀስክ አትሊስት ኖረበት እኮ ቢሆን ታውስ ምናምን። ይሄ ሶፊ ሾው ግን ዲቫይን ሾው ነው የሚባለው አይደል? መንፈሳዊ መለኮታዊ ፕሮግራም ማለት ነው። የሚያመጣቸው ሰዎች ግን እኔ ማለት ይሄ የመንፈስ ሚዲያ አይደለም ማለት መንፈሳዊ ቻናል አይደለም። መንፈስም ሚዲያ ነኝ ካለ መንፈሱ የጥሩ መንፈስ አይደለም። እሱ እዛ ላይ ማውራት እንጂ የወንበዴዎች መንፈስ ሊሆን ይችላል። እኛ የምናውቀው ቅዱስ መንፈስ ቻናል አይደለም። ግን ሪሊ ይሄኛው መንፈስ ቻናል ብሎ እኔ የሚቀበል ያለ አይመስለኝም። ግን ካለም ኢትስ ቬሪ ክሬዚ። አሁን እንደውም መልኩን እያዘ የመጣ ቻናል ስሙን ብቻ ቢቀይረው ወጠምሻው ፖድካስት ጂ ምናምን ፖድካስት ቢለው ሞር አሪፍ። ሰይጣን ያለበት ሰው ብቻ ነው ማልመቸው። ሰይጣንና መጥፎ ሰው ካልሆንክ በቃ ሚሊዮናውን ትጠለዋለህ በማርያም። ሰይጣን ያለበት ሰው ነው ማለት ነው። አለኛ ገብርኤልን እግዚአብሔር ይመስገን። አሁን አንድ ሜካፕ ማለት ነው ፈልገው ሰይጣን ያለበት ነው የሚጠላኝ የሚል ይሄ ተንኮለኛ ሰው ክፋት ያለበት ምናምን ካልሆነ እንደው በመድኃኒዓለም አሁን በምን ትጠላኛለህ? ምን አለ ይችላል። አሁን ጃሉድ ምናምን ወጣ ያለ ነው ባህሪ አይደል? እኔ ጋር ግን እንዴት እንደምንግባብ አናወራም። ዊሉ ሊያንስ ባባባች ልክሽ ራሱ ገብርኤልና ሚካኤልን ነው የምትነች አለ እንጂ እንትና እኮ ጂኒ ነው የሚመስለው በፈጣሪ ብሎ እዛው ጭቅይት ያልኖረውን ወንድማችን ያልኖረው ማለት ለምሳሌ ያክል እነሱ እንደሚሉት ነፂ ሪሌሽንሺፕ ትዳሩ ከቆመ ወደ 3-4 ዓመት ሆኖታል። ሲመጣ እዛ ታሞ ነው የመጣው። ታሞ ሲመጣ እሷ ልታስታምመው አልቻለችም ስላልፈለገች። ኢቨን ቃሏ እህት ውስጥ ተጠቀም ሰጥቻት ከሆነ ወይም ወንድምዬ ይመስለኛል አንድ በጣም የሚገርም ቃል ተጠቅሟል። እሱ ታሞ ወንድምዬው መሰለኝ የተናገረው ሰው ያይ ነበረ። እዚህ በሰው ተከቦ የኖረ ሰው የሚያስታምመው አቶ አሜሪካ ላይ። ስለዚህ ከዛ የተነሳ ወደዛ አልሄድም አለ። ኦኬ አልሄድም አለ የሚል ነገር ተነስቶ ነበረ። ስለዚህ ለሷ የተሰጠው የተጋነነ ክብር አይሽ አይደለ? ያልተኖረ ህይወት የሌለበት ለምሳሌ ያክል የነሱ ሐሳብ እኛ ቆርጠም ያወጣነው ማአት ነገር አለ። ግን ጠቅላላ አድርገን ስናወጣው ግን ወንድማችን ተቃጥሎ ነው የሞተው፣ ታሞ ነው የሞተው፣ ዋጋ ክፍሎ ነው የሞተው። እሱ ከሞተ በኋላ በሱ ስም የሚነገደው ነገር ይቁም ነው። ለምሳሌ ያክል በገንዘብ ብቻ አይደለም ባይዘው የሚነገደው፣ እውቅና እኮ ይነገዳል። እውቅና በደንብ ይነገዳል። በደንብ ነው እውቅና የሚነገደው። ክብር ይነገዳል። ክብር ይነገዳል። ስለዚህ ወንድማችን ላልኖረው ኑሮ ነው የሚሉት እነሱ፣ ላልከፈለው ህይወት ላልኖረው ኑሮ የሚከፍለው ዋጋ አለ። እዚህ እሱን ስናይ እኛ ጤናማ ስሜት የተሰማን አይደለም። ምክንያቱም እውነቱን ስለምናውቀው። አየሽ አሁን የነሱ እውነት ወንድሜ እኮ አንድ ነገር ብሏል። አሁን ይሄንን ተናግሬያለሁ፣ ከአሁን በኋላ እኔ በሰላም እተኛለሁ ብሏል። ሚዲያ ፕሮግራሙ ላይ ሰምተሽ ከሆነ እኔ ይሄንን ተናገርኩ አይደለ? ይሄን ህዝብ አወቀው፣ በቃ በሰላም ነው የምተኛው አለ። በቃ ዋናው ህዝብ ይወቅልኝ። የውሸት ነበረ ነው። ደግሞ አንድ ነገር ልንገርሽ፣ ሰው ከሞተ በኋላ ለምንድን ነው አርቲፊሻል የሆነ ድራማዎች የሚሰሩት? ሚዲያ ላይ ህይወቱን አይተሽዋል። ትረካዎቻችን፣ ወሬዎቻችን በቃ ያልኖረው ኑሮ ቀባብተን የምናወራው ነገር የሌለውን ነገር አሳምረን የምንናገር በጣም ብዙ ዘግናኝ የሆኑ ነገሮች አሉ። እኔ በጣም ከነፂ ጋር የተያያዘ በጣም ብዙ ኢንተርቪዎችን ሰምቻለሁ፣ ያይቻለሁ። የተለያዩ ቪዲዮዎች ላይ፣ የተለያዩ ፕሮግራሞች ላይ፣ የተለያዩ ዩቲዩቦች ላይ፣ የተለያዩ ጽሁፎች ላይ ያየሁኝ ነበረ። በቃ ይገርማል የሚሰራው ድራማ። እኔ አንድ ቀን አወጣለሁኝ 8 ዓመት አብሮት የተጣላው ሰውዬ ሚዲያ ላይ ወጥቶ ጓደኛዬ ሲል እኔ አፍሬያለሁኝ። ባለፈው ቪዲዮ እንዳለው ሳይድ ይዞ ጥያቄ አልነበረም ሲጠይቅ የነበረው። ልክ እንደ ንጹህ ወረቀት ሰዎቹን ለመረዳት አልነበረም ሲነጋገር የነበረው። ኦልሬዲ ኦፒኒየን ይዞ ኦልሬዲ ሳይድ ይዞ ነፂ ሚስትና ጓደኞቹ ላይ የዘመቻ እንቅስቃሴ ነው ያደረገ። እሱ ነው የኔ ችግር ያለበት እንጂ ቤተሰቦቹ ወጥተው ፍረስትሬሽናቸውን መናገር አለባቸው ብዬ አስባለሁ። የእሱ ሮል ቢሆን እንደሚለው የእርቅ ማዕድ ነው የሚባለው ቻናሉ አሉ። በጣም እኮ ነው ያስቀው። ግጭት ላይ ሙሉ ታይምህን ጨርሰው የእርቅ ማዕድ የሚባል ቻናል እኔ ተመችታኛለች። ሪሊ ከዚህ ውስጥ ጥሩ ስታንዳፕ ኮሜዲ ታወጣለህ። ኤኒዌይ የእሱ ሮል ቢሆን ኖሮ አሪፍ የሚሆነው ለእነሱ ቦታ ሰጥቶ ልክ እንደ ኒውትራል ሆኖ የነዛንም ሳይድ
የነዚህንም ሳይድ ለማቅረብ ቢያንስ ቢያመቻቸው ኖሮ ነበር ጥሩ። እሱ ግን ሳይድ ይዞ ዘመቻ ነው የከፈተው። ይሄ የዘመቻ ቪዲዮ ነው። እኔ እኮ ሰምቻለሁ። በነገራችን ላይ ይሄን ኢንቨስቲጌት ሳደርግ እኮ በዚህ ሂደት ውስጥ በጣም ፕራውድሊ እኮ የሚያወራ ሰው አለ። በቃ ሰው ሁሉ እኮ እግዚአብሔር ያጽና እያለኝ ነው ምናምን እያለ በጣም በኩራት የሚያወራ ሰው አለ። ግን በዚህ ሂደት ውስጥ በዚህ ነገር ውስጥ በቃ በነፂ መሞት በጣም ስሙ በጣም 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 ፕራውድሊ በጣም በኩራት እኮ መንቀሳቀስ የሚፈልግ ሰው አለ። መታ አቴንሽን የሞተ ተጎዳ ይላሉ እናቶች። የሞተ ተጎዳ ያሳዝናል። ሪሊ ይሄ ማለት ትርጉም የሌለው ቪዲዮ ነው። በባለፈው እንዳለው ዋት ኢዝ ዘ ፖይንት የሌለው ሪሊ ድራማ አትራፊ ዩቲዩበሮችን ብቻ የሚጠቅም ነው። የሞተ ግን ተጎዳ። እየሄደበት ያለውን ብልጠት እሱ የሱ ጉዳይ ነው፣ ይጠቀም፣ አይመለከተኝም። እኔ ለትውልድ ነው እያሰብኩ ያለሁት። በትውልድ ላይ ግን የሚመጣው ጫናና የሚካሄድበት መንገድ ትክክል አይደለም። ይሄን ነገር ኤአይ ነው በሉ። ኤአይ ካልሆነማ ሲጀመር ከኢየሱስ በላይ ጠባቂ አለ እንዴ? አመልከዋለሁ እሰብከዋለሁ ከሚለው አምላክ በላይ ጠባቂ አለ እንዴ? ጠባቂ ካሌለ ለምንድን ነው በአንድ ጋንታ ጦር የሚጠበቀው? ሲቀጥል አንድን የሃይማኖት መሪ በአንድ ጋንታ ጦር ይጠበቅ ብሎ የሚያዝ የስራ ኃላፊ ምን አይነት ያሳሰብ ልምሻ ነው የያዘው? እነዚህ ወታደሮች ወጫቸው የሚሸፈነው ከተለያዩ የንግዱ ማህበረሰብና ከሰራተኛው ላይ ነው። ሀገርን እንዲጠብቁ ሰላም እንዲያመጡ ነው። አሁን ላይ ደቡብ ክልል በተለይ ሲዳማ በተለይ ደቡብ ምዕራብ ክልሎች ከፍተኛ የሆነ የነዳጅ ኮንትሮባንድ የሚደረግባቸው ቦታዎች ናቸው። እነሱን ላይ እንዲጠብቁ አያዝም። ግለሰቦችን እንዲጠብቅ ነው፣ የሃይማኖት መሪን እንዲጠብቅ ነው የሚያዙት። ይቻላል ግን መንግስታዊ ስርዓቱ ይሄ እንዲደረግ ያዛል? ቢያንስ እንደው ብዙዎቻችን ባይብሉን ሙሉን አንብበን ባንጨርሰው ወይም ደግሞ ኦቨርኦል አንደርስታንድ ባይኖርን ቢያንስ የፋሲካ ጊዜ ያየነው የኢየሱስ ቪዲዮ አለ አይደለ? ኢየሱስ እንዴት ሀምብል እንደነበር በምድር ሲመላለስ፣ እንዴት በበረት እንደተገኘ፣ እንዴት ከአንድ ቦታ ወደ አንድ ቦታ ሊሄድ ሲል እንዴት ሲሆን እንደነበር ቢያንስ እንደው ብጭቅጭቅ ያለ ቢያደርግ ሞር ነበር ኢንፍሉዌንሱ የሚመጣው ብዬ አስባለሁ። ግን ይሄ ሰውዬ ለተከታዩ ሪስፔክት የለውም። ተከታዩ በዛ ደረጃ ውስጥ ገብቶ የሚመራመርም አይነት አይደለም። እንደውም እሱ ትንሽ ጨከን ብሎ ትንሽ ተቆራርጎ እንጂ እኮ እሱ ነኝ ቢል አዎ የሚል ብዙ ቁጥር ማይናቀንታለን ያውቃል። ድሮ ሳስቀድስና አሁን ሳስቀድስ አለ አሁን በጣም ሜክሲኮ ውስጥ መሀል ሜክሲኮ ድሮ ሳስቀድስና አሁን ሳስቀድስ አለ አሁን በጣም አንተ ግን እንደዚህ ጮኸል። ጆኒ ላይክ ዝም ብሎ በቃ ዝም ብረት ቢገፋ ይሻለዋል። ጅልጥ ልጅ ነው ጆኒ ይናህያልሽ። ጆኒ እኔ አንደኛ ነኝ አትበል። እበት የቀዘንክ በጠጥ የሆነ የአፈጣጠር ጎደሎ ጆኒ ፌመስ ነው እንዲባልለት ማለት ነው። ምንድናችሁ እናንተ? እኔ ለምሳሌ ኮተቤ ዩኒቨርሲቲ ገብቼ ዲግሪን ተምሬያለሁ። እንዲሁ አሁን የህዝብ ነው የሚነቃው ጎበዝ። ጆኒ በየትኛው የጁጁትሱ ቅርሻታም ምን ትቀረሽብኛለህ? ማን ነው? ጆሲ ነው። የማንም ቅርሻታም ላይ መቀርሸት የለበትም። እኔ እንዲህ ነኝ። ለምንድን ነው የጁጁትሱ አዲስ አበባ ላይ እኮ ጁጁትሱ ኢንተግሬትድ ፌዴሬሽን ውስጥ አለ። እዛ አሶሲዬሽን ካሉ ልጆች ጋር እስቲ ተወዳድሮ መጀመሪያ ራሱን ያሳይ። አሃ ኦኬ፣ ይሄኛው ነው እንዴ? ቶማስ ጋር ነው እየሰራ ያለው። አብራችሁ ከሱ ጋር ነው የምትሰሩ። እስቲ ስሟቸው እስቲ እነዚህ ምን የጠንቋይ ፓንት የመሰሉ ልጆች ስሟቸው እስቲ። እንኳን ሆነ ይችላል የሽፈለክ ቦታችን መጣልን ነው አችለን ችርሳስ እኛ አችንተ ምሽት ፈሽልጎ ቦችታ ይችላል እሺን መጣልን አችንተ ነች እንደ እጢ ነው ምችና እሺኛ ማችለት ነው። አረ እንደዚህ አይደለም። አረ ተውርድ ነው እንደዚህ አይደለም። አረ ዱርዮ ማለት ታቆሽሹ ባካችሁ ችላ ምናምን እንደዚህ ችሉ ምናምን እቺ ምናምን ስላልክ አይደለም። አረ እባክህ ከተቀመጥክበት ድንገል የተነሳ አንተ ቅንጥብጣቢ ዱቄት እንዴ ምን ሆናችሁ? እንደዚህ እኮ አይደለም። ምርድን ነው እኮ በቃ በትበል ምናምን ነገር ዱርዬው ጭራሽ በቪዲዮ ተሰዳደባላችሁ ምናምን ነገር። አረ እንደዚህ አይደለም። ባክርድን ነው ይጥፋብህ። ተነስ ከተቀመጥክበት ድንጋይ ላይ ቅንጥብጣቢ ዱቄቶችን መንቸ የእሷ ፎቶ ነው ከጀርባ ያለ እንዴ? ይሄ ከባድ ነው። ዛሬ አልሰማም ካለኝ እቆረጣታለሁ። ስማኝ አንተ በቃ አንተ የን ጸጉር ተቆረጥ ምናምን ስትባል እምቢ አልካ። ምን ይሄን? አዎ የን ጸጉር። ኧረ እዚህ ጀርባዬን እስኪነካ ድረስ አልቆረጥም። እሱ ያንተ ሙድ ነው፣ የኔ ሙድ ግን አይደለም። የሱ ሙድ ነው የምፈልገው። አዎ መቆረጥ ነው የምፈልገው። አልቆረጥማ። አትቆረጣ
በጣም ኦቨርሬትድ ነው የምትለው ቲክቶከር ማለት የእርዳታ ቪዲዮ የሚሰሩ ሰዎች እንዳለ ማለት ነው። የእርዳታ ዕቃ እዛ ከደረሰ በኋላ እናንተ መሸከም አለባችሁ። የሚያወርድ ሰው የለም እዛ። አይመጣውም። አንተ ደግሞ አይመጣውም። so cringy is that so cringy ሰይፈ በጣም ኦቨር እናንተ ናችሁ እኮ የነወለላችሁት እያያችሁ እንጂ እኔማ አብሬው ይዤው ነው የምኖረው። ምንም እኮ ችግር የለብኝም። ተሸክሜው ነው እኮ የምኖረው። እንዴ እኔ እኮ ተኝቼ እኮ እንደዚህ ነው ብዬ ደነግጣለሁ። ከዛ ለካ የራሴ ነው እንደዚህ ከፍ ብሎ ቁጭ ስለሚል ነው። ልነሳ እንደዚህ ስል ልክ ሰው ምንድን ነው ብያለሁ። ለካ እንደዚህ ቆለል ነገር ብሎ ቁጭ ብሎ ነው። እንቀጥል። ሰላም አዶናይ እቺ መልእክት ላንተ ነው። ቲክቶክ ላይ ዞር ወርስ ለአንድ ነገር አየሁ። ህዝቡን ሞቲቬት ለማድረግ አዘ ሞቲቬሽናል ስፒከር አዳራሽ ተከራይተ ህዝቡ ቀን ቀጥረ እንደዚህ አይነት ደግሞ አሜሪካን ቱር ለማድረግ ያሰብክ እንዳለ ሰማሁና የኖርዝ አሜሪካ ያለው ሀበሻ እንደ ሳሙና ሙልጭልጭ ነው የምትይዘው አይደለም። ምናልባት ቲክቶክ ላይ ላይቭ ስትገባ ከተለያየ አገር ብዙ ሺህ ይሰበሰብ ይሆናል። ግን አዳራሽ ተከራይተህ ናስቲ ሞቲቬት ላድርግህ ምናምን ስትለው አይመስለኝም። በደንብ አጤ ነው ለአዳራሽ ከፍለ ገንዘብ ከፍለ ደክመ ምናምን ብለ በኋላ እንዳልጠበቅከው ሰው አልመጣ ብሎ ዲስአፖይንትድ እንዳትሆን ትንሽ ሪሰርች ነገር አድርግ እና ኖርዝ አሜሪካ ያለውን ሀበሻ ግድ የለህም ብዙ አትመነው። የሰራዊት ፍቅሬ ጦስ ለሰይፉ ፋንታሁንና ለማህደር አሰፋም ተርፏቸው ነበረ። ገና ግን ጉዳዩ ይቀጥላል ተብሏል። ዛሬ የተለያዩ አርቲስቶችና ግለሰቦች ከፊንቴክ ጋር በተያያዘ አካውንታቸው መታገዱ በተለያዩ መንገዶች ይዘገቡ ነበር። ትክክለኛው መረጃ ምንድነው አቀርብላችኋለሁ። ፊንቴክ ኢንቨስትመንት እንግዲህ ከተለያዩ ኢትዮጵያውያን ቢግ ላቭ ቢግ ሪስፔክት ፊንቴክ በሚል ያው የውሃ ሽታ ሆኗል። ትናንትና በዛሀበሻ ዜና እንደዘገብንላችሁ በርካታ ዜጎች ገንዘብ የተወሰደባቸው የመንገድ ትራንስፖርት ደጃፍ ላይ ቆመው አንዳንዶቹ እንባቸውን እያወጡ እያለቀሱ ጭምር በጣራ ፀሐይ መንግስት ባለበት ተዘረፍን በሚል ተማጽኖ እያቀረቡ ይገኛሉ። የፊንቴክ ባለቤቶች ለፍርድ እንዲቀርቡ እንደዚሁም ደግሞ ይሄንን ሲያስተዋውቁ የነበሩ ዝናቸውን ተጠቅመው ሲያስተዋውቁ የነበሩ ግለሰቦች ለፍርድ እንዲቀርቡላቸው የተለያዩ ጥያቄዎችን እያቀረቡ እንደሆነ ዘግበንላችሁ ነበር። ይሄን በዘገብን በማግስቱ ዛሬ በተለያዩ መንገዶች እንደተዘገበው የተለያዩ አርቲስቶችና ግለሰቦች የላቸውን ዝና በመጠቀም ከፊንቴክ ተባባሪ በመሆን የፊንቴክን የሐሰተኛ ማስታወቂያ በማስተዋወቃቸው የተነሳ በእነሱ ተጭበርብረናል በሚል ክስ ተመስቶባቸው በፍትሐ ብሔር እየታየ ይገኛልና የእነሱ አካውንት ንብረት መታገዱ መዘገቡ ይታወቃል። በጣም ትላልቅ የምትሏቸው አርቲስቶች ከኔ ጋር ኮላብ ማድረግ ፈልገው ይሄኛው ሲሆን የድሮ ስቱዲዮ እዛ ሰይፍሻ አገናኝቶኝ ነበረ በወቅቱ በተለያዩ ምክንያቶች አልሰራንም። አሁን አገኘሁት ያን እድል ማለት ነው። ያ ሰው በጣም እንትናው ላይ ያለ ሰው ነው፣ በገንዘብም በዝናም በብዙ ጻፍኩለትና አብረን ኮላብ እናድርግ አልኩት። አሁን የሚወጡ ስራዎች አሉኝ። አሁን ሳይሆን ቆይ ከቱሩ በኋላ እዛ ላይ ስጠይቀው ኦኬ ያለኝ የትኛው ዘፈን ሲለኝ ኦልሬዲ የሰራ ነው አለ። እሱን ዘፈን አልኩት እሺ አለኝ። ከዛ ሌላ ነገር ፈለገ እና ቤብ ምናምን ይለኛል። ቤብ ዝም ብሎ ቤብ አለ ዝም ብሎ የለም። ቤብ እንዴት አሁን አንተ ቤብ ትላለህ ወይ? ዝም ብለህ ባለትዳር ስለሆንክ ነው። ባትሆን ትላለህ ዝም ብለህ ለስራ ያገኛት ስሟ ቤብ ከሆነ እኔ ቬሮኒካ ነኝ። ቤብ ሌላ ትርጉም አለው። ቤብ
ቤብ ሃኒ በጽሁፍ ነው እሱ ቤብ ያለው። እንዴት ቤብ መሆኑ እንዴት አወቅሽ? አይ እኔ አሁን እንትን ብዬ ጨመርሽበት ነው እዚሁ ነው። ከዛ ትንሽ ቅመም ቤብ አለና ጻፈ። አዎ ማድረግ አልነበረበትም። ከዛ እንደውም አለፍ እያታለልኩ አንድ ብቻ ዘፈኔ ልስራ እንጂ እንደማመልጣለሁ ብዬ አሁንም ዝም ብዬ ሌላ ነገር ማውራት ፈለኩኝ። ከዛ እንደዚህ አድርጊልኝ እንደዚህ ላኪልኝ ምናምን ማለት ጀመረ። አለፍኩት። ከዛ ከተናገርኩ ስሙን እንዳታገኙት ደግሞ እንዳይከሰኝ 32 ሚሊዮን ተከታይ አለው አላልኩም። ከ30 በላይ ስንት አለ? ከ30 በላይ። ከዛ በኋላ ምን ሆነ? የሆነ ሀገር ለአዋርድ ሄጄ አገኘሁት። ከዛ ሩም ቀጠረኝ። የስሜት በፖድካስት ብቻ ሆነብን እኮ ጋይስ። ከዛ በጣም ነው ያዘንኩበት እና ይሄንን ፈተናዎች አለፍ ያለው በዚህ ሰዓትና ኦኬ አሁንም አለ አልኩኝ እና በቃ ተውኩት ስራው። በጣም ተሰምቶኝ ስቶሪ ላይ ጻፍኳት። እስከ ማልቀስ ደርሰሽ ነበር? ቤቴ ነው። አዎ አያስለቅስም? ሰይፍሻ ያናድዳል በጣም ማለት ይሄን ካረግሽ አረግልሻለሁ አይነት ነው። ኢቭን ጽሁፋችን የነበረው እንዴ ኮንትራክት እኮ የለንም ምናምን አለኝ። በጣም እንትን አልሽ አከበርሹ በቃ። ለምሳሌ አንዳንድ ሰዎች ለማስታወቂያ ነው የምንፈልጋት ብለው ይሄዱብሻል እና ይሄን ነገር በጣም የተደጋገመ ሲመጣ ምን ማድረግ እንዳለብሽ ያወቅሽ ይመስለኛል። መጀመሪያ ላይ መደንገጥ ነው። አሁን እንዲህ ነገር ቢያጋጥምሽ ታለቅሻለሽ? ያንን ለምን እንዳለቀሱ እንደዚህማ ኦፍ ኮርስ ሴት ሆነ ኦፍ ኮርስ ሊያጋጥም የሚችል ነገር ነው። ግን ይሄኛው ያስለቀሰኝ ኦልሬዲ ጨርሰናል፣ ስቱዲዮ ገብተናል፣ ግጥሙ ዜማው አልቋል። በጣም የምሳሳለት ዘፈን ነው ዘፈኑ ምናምን። ግን አሁን ከሌላ በጣም ከምንወደው አርቲስት ጋር እየሰራ ነው። ጨዋ ከጨዋ ጋር እየሰራው ነው። ባለ ጠንካራ ሴት እውነቴን ነው። ሪሊ ለዓላማው አይ ላይክ ኢት ጓዳሎ ቢሄን ያነምነት ባረክ ዛሬ ጋር እኛ አንስቅም፣ እኛ እናነብላችኋለን። ከፈለጋችሁ እናንተ ሳቁ፣ እኛ እንደሆነ አንስቅም። ይጾም ቀይሯል ማለት ወሴ ባስ አንዳንድ ሰው ግን ተንኮለኛ ነው ጋይስ። ቀላማጅ የሆነ ሰው ነው ሲቀላምድ የሆነ ከበስተጀርባው የሚገፋውና ከበስተጀርባው ይሄ አስተካክሎ ይሄንን ማድረግ አለብህ የሚል የዚህ ትውልድ ጠንቀኛ ማን ነው ብትልኝ አዶናይ ነው። ሰርቶ ቢበላና የሆነ ነገር ለውጥ ቢያመጣ የተማረውን ትምህርት ለትውልድ አስተማሪ የሆነ ነገር ቢያስቀምጥ ከጎኑ ቆማለሁ። ግን ከጎኑ የምቆምበት ምክንያት የለ። ሲዘል ነው። ንግግሮቹ እኮ ይሰቀጥጣሉ። እኔ ብዙ አልሰማውም። ንግግሮቹ ግን የሚያሙ የሚሰቀጥጡ ይሄ ብልግና የታጀቡ እያንዳንዳቸው ስለ ኃጢአቱ እያወራሁ አይደለም። እኔ ስለ ኃጢአቱ እዛው ንስሐ ይግባ ቄሱ ጋር ነገር ግን በሚመጣው ለትውልድ የሚያስተላልፈው መልእክት እየሄደበት ያለው ጎዳና ግን ጠቃሚ አይደለም። ትንሹ የኛ ህዝብ በተለይ ሶሻል እኔ ደግሞ ለዚህኛው ወንድሜ መመክረው ለምን ሞቲቬሽናል ስፒከሩን ገብታ አትሰማውም እና ያን ያታረጋግጠም። እኔ አዶናይ ጋር ማለት በማባባቸው አንዳንድ ኤሪያዎች አሉ። በዚህ ደረጃ ግን አጥፊ ነው የሚል እምነት የለኝም። አዶናይ ሰኢዶ የሚባለውን ብቻ አፕ ላይ ብዙ እንትን ባያደርግ፣ ምክንያቱም እሱ ስትሬት አፕ ስካም ነው ብዬ ስለማስብ እሱኛው ፓርት ብቻ ደን አዶናይ በእርዳታ በኩል እያደረገው ያለውን ነገር አይ ሪሊ ላይክ ኢት። አት ዘ ኤንድ ኦፍ ዘ ዴይ አቴንሽን በዚህ ደረጃ ሰብስበ ሪዳይሬክት አድርገህ ወደ እርዳታ ማድረግ አይ ቲንክ ኢትስ ጉድ። ይኸው እኔ በነፍሴ መሰክርለታለሁ ማለት ነው። አልነበረም። አሁን እንደ ወዳጅ ሳቀው ነው ብለሽ ልብ አድርጉ። እንደ ወዳጅ ሳቅ አልነበረም። ምርጥ አፍቃሪ፣ በጣም የሚገርም አፍቃሪ፣ የሚገርም የፍቅር ህይወት ያለው ሰው፣ ምርጥ አፍቃሪ። አንድ ቀን እግዚአብሔር ቢረዳኝ ብሰራው ደስ የሚለኝ የነጽ የፍቅር ህይወት ነው ባይዘው። ምርጥ አፍቃሪ የሆነ ሰው ለልጆቹስ የመጨረሻ ጥግ ድረስ ታማኝ አባት። ታምኛለሽ? ልጆቹን የሚያፈቅር የሚወድ አባት ነው። ለምን አልሰማነው? ለልጅ እሱ ነው ማለት $9,000 የመጨረሻ እንትን ላይ ሲልክ እኔ አስታውሳለሁ። ለዚህ ምስክር የሚሆኑ አብሮኝ ዙሪያ ተቀምጠው የነበሩ ሰዎች አሉ ማቃቸው። ሲልክ $9,000 እንዴት እንደላከ እናውቃለን እኛ። ገባሽ? $9,000 ልጆቹን የሚያፈቅር ሰው ነው እያልኩሽ ነው ያለሁት። አሁን ለሚስቱ እያልኩሽ አይደለም። ልጁ ወደ ኮሌጅ ሲገባ ነው የምልሽ። የመጀመሪያ ልጁ በጣም የሚወደው ልጅ አለው። በጣም ነው የሚወደው የመጀመሪያ ልጁ።
አሜሪካኖችን እንዴት አነቃቃለሁ ብሎ ደፍረ መምጣቱ አዝኛለሁ። በዛ እኔ እውነቱን ነው ምን ዮኒ ጋያ ይሁት አሜሪካንን ሞቲቬት ላርጋችሁ ስለ ስራ ብሎ መምጣት ስድብ አይደለም። ገንዘብ ልለምንም መጣ እንደገና ላነቃቃችሁ የሚባል ነገር አለ እንዴ? ያልተነቃቃ ሰው ነው ገንዘቡን ሲያወጣ መጣ። ምን አይነት ነገር? ያ ያልተነቃቃ ሰው ነው ያን ሁላ ገንዘብ አውጥቶ የሰጠው። ያልተነቃቃ ያልሰራ ሰው እኮ ዝም ብሎ ማጨብጨብ ነው ስራው። ያልተነቃቃ ሰው ነው ያን ሁላ እርዳታ ሲሰጥ የነበረው ወይስ የነቃ ያወቀ ብቃት ያለው ሮይስ ሮይስ ያስነዳ ሰው የነቃ ነው? አሁን ለሱ ልትመክረው ነው? የምችግር አለው ወይ? እስክሌዱን እንዲህ እንቃርጌችን መኪናው ድጃ ያታለው ወይኔ ያልነቃተም እስከወጣ ያልከው ያልነቃ ሰው የገዛው መኪና ነው ወይስ ነቅቶ? አላልኳችሁም? ዮኒ ማኛውን ከዚህኛው ቪዲዮ በፊት 2 ሳምንት በተከታታይ አዶናይን ሲያደንቀው ነበር። ትዝ ይላችሁ እኮ። ግን እዚህ ቀድመን እንዳለው ዮኒ ማኛ 2 ሳምንት ሲያደንቀ 2 ወር ሊዘምትበት። አሁን ላይ ከወለድኩ ጊዜ በኋላ ሶሻል ሚዲያ ላይ ፎከስ ለማድረግ አስቤ ነበር። ፖድካስት ምናምን የመጀመር ሀሳብ ነበረኝ ዩቲዩብ ላይ። ነገሮች እንዳሰብኳቸው ስላልነበሩ ሂውማን ሄር ጀመርኩኝ። አሁን ላይ በቃ ቋሚ የምሰራው ገቢ ማገኘው ሂውማን ሄር ይሸጣለሁ። ከዛ ኮንቴንት ክሬት አደረግ፣ ያው ፕሮሞሽን ይመጣል፣ ፕሮሞሽን ይሰራል። ልዩዬ ብቻዋን ልጅ ለምታሳድግ ሴት ምን ትመክሪያለሽ? ውጤታማ ለመሆን በስራ አልወድም እኔ ሴትና ወንድ ብሎ ማውራት እሺ፣ አልወድም። ግን እንደዛ ካልሆነ ስለማይገባን ሁሌ ወንድ ልጅ ብቻ የሚሰራ ሴት ልጅ ገንዘብ እየተቀበለች የምትኖር ገንዘብም የምታገኝ ሴት ብትሆን ደግሞ የምትታየው ከሱ በታች ገንዘብ የምታመጣ ሴት እና ወጥ የምትሰራ ሴት እንደሆነች ብቻ፣ ወይ ደግሞ ሴቷም ገንዘብ እያመጣች ሊሆን ይችላል። ሁሌ የሚታየው ግን የወንዱ ብቻ ነውና ኢንቨስትም ስታደርግ ቤቷ ላይ የእሱን ብር የምትበላ ሴት እንደሆነች ብቻ። ከዛ ደግሞ በጣም ኃይለኛ ሴት እንደሆነች ምናምን ነው የሚቆጠረው። ግን ተባሉ እንደዛ ችግር የለውም። ኃይለኛም ሆኖ ምንም በሉ ምናምን ብቻ ስሩ፣ ገንዘብ አግኙ። እግዚአብሔር በረዳችሁ ልክ በልጦ ለመገኘት ምናምን አይደለም፣ ህይወትን ለማሸነፍ። እሱ ገንዘብ አመጣ ማዳመጥ ማቹር ስማቸው ያለ አግባብ የሚጠፋ ያለ አግባብ ስማቸው የሚነሳ ባሏሉበት የሚያስሉ ሰዎች እኔ ትልቅ ትምህርት ማስቀመጥ ፈልጋለሁና ኦልሬዲ ክስ መስርቻለሁ። ጉዳዩ ህግ ይዞታል። በጭራሽ አሁን ከኮንሰርቲም ከምንም በላይ የሚበልጥብኝ ይሄ ጉዳይ ነው። ህግ ደግሞ መከበር አለበት። ሁላችንም ከህግ በታች ነን። እኔ እንዲህ ነው አልልህም፣ ቃል እገባላችሁ። ግን እውነታውን ይዤ ከፍርዱ ጋር እዚህ ወንበር ላይ እንደምናገር ቃል እገባላችኋለሁ። ስለዚህ ይሄ ለብዙ ሰዎች መልስ፣ ለብዙ ሰዎች ትምህርት ስለሚሆን ህግ የያዘው ጉዳይ ነው። እንዲህ ብዬ መናገር አልፈልግም፣ ግን ቃል እገባላችኋለሁ። በእውነት ቆራጥ፣ በእውነቴን ነው ቆራጥ። እኛ የማዳም ቅመሞች አይደለንም። እኛ ማዳም አታስተዳድረንም። እና እንደዛ አይነት አነቃቂ አሜሪካ እመጣለሁ ብሎ የሚመጣ አይደለንም። እኛ ዊር ናት ዳት። ሌሎቹን ትችላለህ፣ እንዲሁ አፍቃሪዎቹ ወዳጆች ምናምን ሊያግዙ ይችላሉ። ግን በስራ የምታነቃቀው አሜሪካ አንድ ሰው የለም። ዚስ ኖ ሲንግል ፐርሰን። ለምን አባት ቢሉ ያነቃቃል። እዚህ ሀገር ምንድን ነው የምታነቃቀው? ምን አሜሪካ ነገር ይወነ ዱ ዛት ስራ እናሳየ። ይወነ ዱ ዛት ኢን አሜሪካ ማነቃቃት ትፈልጋለህ? አዶናይ ማ ብራዘር ስራ አሜሪካ ነገር ተቀጠር አሳየ። So I'm going to be so proud of you when you do that. ስለዚህ ያቺን ነገር ማስተካከሉ ጥሩ ነው። ተግባባን? ያልሆነ ነገር ሲሆን ዝም ብሎ መሰከስ አያስፈልግም። እንወዳለን፣ ትመቻለህ፣ ያልካቸውን ነገሮች አሳክታል። በአንተ ኮንቴንት ክሬተር ሆነ ደሴ ኮንቴንት ክሬተር ሆነ ያንን አድርጋል፣ አለቀ። ከዛ ውጪ ግን አሜሪካ ለሚኖር ሰው እንዴት ስራ እንደሚሰራ አዶናይ መጣት ነገር ኖ ብራ ከሞና ከሞን የማዳም ቅመሞችን ማነቃቃት ትችላለህ። ጠዋት ተነስተሽ ሩዝ ቀቂ ማለት ትችላለህ።
አረ እነሱም ይሰራሉ ጓየው ማዳምዬን አስደስቺ በደንብ ደስ እንዲላት ማዳም እያልክ ሞራል መስጠት ትችላለህ። እና ችግሩ ምንድነው? ኢትዮጵያውያን አንድ ሰው ሲታወቅ በምንም ይሁን ምን ያደርጋሉ መሰላችሁ? ሌቭሉን ቦታውን ምናምን እዛው ላይ አይቆዩም። ሁሉን እኔ ያውቃለሁ ማለት ይጀምራል። ይሄ እውነት ነው። ቢግስት ፕሮብለም ኢትዮጵያውያን ምንድነው? የሆነች ነገር ላይ ሲታወቅ አንድ ሰው በቃ አይ ኖ ኤቭሪቲንግ ተብሎ የሚመጣል። አሁን ሳሚ ዘሚካኤል ሊሆንብን ነው ማለት ነው። ማን ነው? አያችሁ እናንተ ታበረታቱና ገደል ትከቱታላችሁ። ሳሚ ዘሚካኤል ታስታውሳላችሁ? አነቃቂ ነበር። ያ ጋይስ ዛሬ ቪዲዮ ይመስል ነበር። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምናገኛችሁ ይመቻችሁ።